የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ወደ ቀዳሚው ዜናችን እናልፋለን። የምስካየ ኅዙናን መድኃኔዓለም ገዳም በመጻሕፍት ሐዲሳት ትርጓሜ ያስተማራቸውን ደቀ መዛሙርት አስመረቀ። መምህር ጌታቸው በቀለ ዝርዝር አለው። የምስካየ ኅዙናን መድኃኔዓለም ገዳም የመጽሐፍት ሐዲሳት ትርጓሜ ትምህርት ቤት ለ5 ተከታታይ ዓመታት ያስተማራቸውን ከ60 በላይ የሚሆኑ ደቀ መዛሙርትን አስመርቋል። የሐዲስ ኪዳን የትርጓሜ መምህር መጋቢ ሐዲስ ቆሞስ አባ ወልደ ጊዮርጊስ ጸጋው እንደተናገሩት ተመራቂ ተማሪዎች በተማራችሁት ትምህርት እያገለገላችሁ ትሕትናን፣ ፍቅርን የተላበሳችሁ መሆን አለባችሁ። ዛሬ በብፁዓን አባቶች ፊት አደራ ተረክባችኋል ሲሉ ገልጸዋል። ትምህርቱን በሁሉም ተመራችሁታል። የተማራችሁት ግን ዝቅ ለማለት ነው። ንዑሳነ እንድትሉ ነው። አፍቅራ ወተቱ የከፈከ ተዋህዶ ሃይማኖትን ወንጌልን ብትጠብቃት ራሷ ወንጌል ትጠብቅሃለች። አኮንነ ዘናቅቦም ወደ ህግጋት አላሙንቱ ያቅቡነ ላቂ ወደ ተጸውኖ አረጋዊ መንፈሳዊ። አሁን እናንተ በአባቶች ፊት አደራ ሸክም እየተጣለባችሁ እኮ ነው። አሁን ቡራኪያቸው ይቆጣጠራችኋል። ስልጣናቸው ይቆጣጠራችኋል። አደራ ነው የተረከባችሁ። አሁን ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ ተመራቂ ደቀ መዛሙርትን እንኳን ደስ አላችሁ ብለዋል። ብፁዕነታቸው አክለውም ዛሬ የተመረቃችሁ ደቀ መዛሙርት የተማራችሁትን ትምህርት ሥራ ላይ እንድታውሉ ሲሉ አባታዊ መልእክታቸውን አስተላልፈዋል። ተመራቂዎች ሁላችሁ ቤተሰብና ተመራቂዎች ሆናችሁ ሁላችሁ እንኳን ደስ አላችሁ። እዚህ በገዳሙ አስተምረው እንዲማሩ አድርገው አስተምረው ብዙ መምህራን በሺህ በላይ የሚቆጠሩ ብዙ በጣም እድለኛ ናቸው። ወጃው እድልም ያስፈልጋል እንግዲህ ለማስተማር ብዙ ሊቃውንትን በዚህ ከአዲስ አበባም ውጪ ያሉት መጥተው ቅድም ባለቅኔው ከሸገር ከሱሉልታ የመጡ ናቸው። ከዛ ድረስ መጥተው እዚህ ይማራሉ፣ ይመረቃሉ። በጣም ትልቅ ስራ ነው ለገዳማችን እየሰሩ ያሉት። በጣም እጅግ እናመሰግናችኋለን። ስለዚህ እንኳን ደስ አላችሁ። እንግዲህ በተማራችሁት በደከማችሁበት እንድትሰሩበት ነው ዋናው፣ እንድታገለግሉበት እንድትሰሩበት። ተመራችሁ ዝም ብላችሁ እንድትሉ ሳይሆን ስራ ላይ እንድታውሉ ነው የሚያስፈልገውና ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ ባስተላለፈው መልእክት ሁላችሁም ተመራቂ ደቀ መዛሙርት በሰላም በጤና ትምህርታችሁን ጀምራችሁ እንድትፈጽሙ፣ በዚህ ዕለት ደግሞ በብፁዓን አባቶች ቡራኬ እየተባረካችሁ እንድትመረቁ ያደረገ እግዚአብሔር ምስጋና ይድረሰው ብለዋል። ብፁዕነታቸው አያይዘውም የእግዚአብሔርን ቃል ለምእመናን እንድታደርሱ እግዚአብሔር ፈቅዶላችኋል። ምእመናን በሃይማኖት ጸንተው እንዲኖሩ ቤተክርስቲያን ዘመን ተሻጋሪ እንድትሆን ወንጌልን ላልተዳረሰ እንድታዳርሱ ሲሉ አባታዊ መልእክታቸውን አስተላልፈዋል። በዚህ ዕለት የ5 ዓመት የትምህርት መርሃ ግብራችሁን አጠናቃችሁ ለመመረቅ የበቃችሁ ደቀ መዛሙርት እንደዚሁም በዚህ የምረቃ መርሃ ግብር የተሳተፋችሁ ሁላችሁ ሁሉን ማድረግ የሚችል እግዚአብሔር ነውና 5 ዓመት በዚህ ዘመን ረጅም ነው። ሆኖም ግን ሁላችሁም በጤና በሕይወት ጠብቆ ያለምንም እንቅፋት መሰናክል ትምህርታችሁን ጀምራችሁ እንድትፈጽሙ በዚህ ዕለት ደግሞ በብፁዓን አባቶች ቡራኬ እየተባረካችሁ ለመመረቅ እንድትበቁ ያደረገ ቸሩ ፈጣሪያችን መድኃኔዓለም ኢየሱስ ክርስቶስ ነውና ምስጋና ክብር ለሱ ይድረሰው። ብዙ ካህናት አሉን። ነገር ግን ሁሉም ይህንን እድል አላገኙም። በተለያየ ምክንያት ይህንን የትምህርት እድል ያላገኙ ይኖራሉ። እናንተ ግን እድለኞች ናችሁ። ምስጢርን አደላላችሁ
መጻሕፍትን መርምራችሁ የእግዚአብሔር ቃል ለተጠሙት ምዕመናን እንድታደርሱ እንድታስተምሩ እግዚአብሔር ፈቅዶላችሁ ያለ እግዚአብሔር ፈቃድ ምንም የሚሆን ነገር ስለሌለ እና ያው እንግዲህ እግዚአብሔር ለአባቶቻችን ለሐዋርያት ምስጢሩን የገለጸ ለኛም ይግለጽልን፣ ጸጋውን አብዝቶ ያድልልን። ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስም ለቤተ ክርስቲያን ተቆርቋሪ ሆናችሁ የሐዋርያነት ተልኳችሁ እንድትወጡ ሲሉ አባታዊ መልእክታቸውን አስተላልፈዋል። የቤተ ክርስቲያን ተቆርቋሪዎች ሆናችሁ የተረሳውን አስታውሳችሁ የጠፋውን ፈልጋችሁ ይህንን ስራ ለራስ ሰርታችሁ የሐዋርያነት ተልኳችሁን እንድትወጡ እግዚአብሔር ይርዳችሁ። በመጨረሻም በምርቃት መርሃ ግብሩ ላይ በትምህርታቸው ብልጫ ላሳዩ ደቀ መዛሙርት በብፁዓን አባቶች የሽልማት ስነ ስርዓት ተካሂደዋል። ተመራቂ ደቀ መዛሙርትም ለመምህራቸው ለመጋቤ ሐዲስ ቆሞስ አባ ወልደ ጊዮርጊስ ጸጋው ስጦታ አበርክተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕራብ ሐረርጌ ሀገረ ስብከት የበዴሳ መካነ ሰላም ቅድስት ማርያም ቤተክርስቲያን እድሳቱ ተጠናቆ በብፁዓን አባቶች ቅዳሴ ቤቱ ከበረ። መምህር የኔነ ታፈሰ ዝርዝሩን አዘጋጅቶታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕራብ ሐረርጌ ሀገረ ስብከት የበዴሳ መካነ ሰላም ቅድስት ማርያም ቤተክርስቲያን ህዳሴ ህንጻ ተሰርቶ ሲጠናቀቅ ጥር 19 2018 ዓ.ም በብፁዓን አበው ሊቃነ ጳጳሳት የምዕራብ ሐረርጌ ሊቀ ጳጳስ ብፁዕ አቡነ እንጦንስ የቅዱስ ሲኖዶስ አባል የምዕራብ ሸዋ ሀገረ ስብከት ብፁዕ አቡነ ገብርኤል ቅዱስ ሲኖዶስ አባል በተገኙበት በታላቅ ድምቀት በብፁዓን አባቶቻችን ቅዳሴ ቤቱ ተባርኮ ለአገልግሎት በቅቷል። በዚህ የቅዳሴ ቤቱ ምርቃት የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ኅሩያን ቆሞስ አባ ፍቅረ ዮሐንስ ብርሃኑ፣ የሀገረ ስብከቱ የየመምሪያ ኃላፊዎች፣ የወረዳ ሊቀ ካህን፣ የደብሩ አስተዳዳሪ፣ ከአዲስ አበባ ከጠቅላይ ቤተ ክህነት፣ ከአዲስ አበባ ሀገረ ስብከት የጎፋ ዕደ ጥበባት ድርጅት ዋና ሥራ አስኪያጅ መምህር ናኦድ ኢያሱ፣ መምህር ታዲዮስ ሲፈራው የቤቶችና ልማት ዕቅድ ፕላን ክፍል ኃላፊ ይህንን ታላቅ ሥራ በመስራት በቤተ ክርስቲያን ህዳሴ በመስራትና በማጠናቀቅ ለአገልግሎት እንዲበቃ ያደረጉ ዲያቆን ኢንጂነር አዲሱ ደመቀና ባለቤታቸው ወይዘሮ ሮዛ ጀዋርና ቤተሰቦቻቸው ከአዲስ አበባ ታላላቅ ሊቃውንተ ቤተ ክርስቲያንና መምህራነ ወንጌል፣ ዘማሪያን፣ ከአካባቢው ያሉት ገዳማትና አድባራት አስተዳዳሪዎች፣ ካህናትና ዲያቆናት፣ የሰንበት ትምህርት ቤት አባላት፣ ዘማሪያን፣ የተለያዩ መንፈሳዊ ማኅበራት፣ ከቅርበትና ከርቀት በመጡ ምዕመናት በታላቅ ድምቀት ቅዳሴ ቤቱ ምረቃ በዓል ተከብሯል። ለዚህም ከፍተኛ አስተዋጽኦ ሲያደርጉ የነበሩ የበዴሳ ወጣቶች ከፍተኛውን ድርሻ ኃላፊነት የተወጡ መሆናቸውም ተገልጿል። የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ኅሩያን ቆሞስ አባ ፍቅረ ዮሐንስ ብርሃኑ የእንኳን ደህና መጣችሁ መልእክታቸውንና ምስጋና አቅርበዋል። ሊቃውንተ ቤተ ክርስቲያንም ያሬዳዊ ዜማን አቅርበዋል። የነበረውን የሕንፃ ሥራ ክንውን በሚገባ በአማረ መልኩ ተጠናቆ ለአገልግሎት የበቃ በልጃችን ነው ሲሉ ብፁዕ አባታችን አቡነ እንጦንስ ተናግረዋል። በተጨማሪ የዚሁ የሕዳሴ ሥራ እንዲከናወን ሂደቱን በመከታተልና በማስፈጸም ኢንጂነር አዲሱ ደመቀና ከባለቤታቸው ከወይዘሮ ሮዛ ጀዋር በሥራ ምን ያህል ደስተኞች እንደነበራቸውና ደስታቸውን እንዲህ በማለት ይገልጹታል። መምህር ናኦድ ኢያሱ የተሰማኝ ደስታ ከቤተ ክርስቲያኑ ህንፃ ማስዋብ ማሳደስ በላይ የወጣቶችን የመፍጠር ለቤተ ክርስቲያን አዲስ ልጆችን የማፍራት ነገር ከፍተኛ ስራ እግዚአብሔር ፈቅዶልኝ ተሳክቶልኛል ብዬ አስባለሁ። እሱም ያለው መንፈሳዊ ጥንካሬና መንፈሳዊ ፍቅር ይህንን የህንፃ ቤተ ክርስቲያን ስራ በህዝቡ ሊሰራ ካልቻለ በቃ መምህር አይዟችሁ እመቤቴ ትፍቀድ፣ እሷ ከፈቀደች ሁሉንም ነገሮች እስቲ እኔም ልሰራው እችላለሁኝ፣ እመቤቴ ትፍቀድ፣ በተወሰነ ያለውን እድሳት ወይን ጀምርና ወይን እናስኬደዋልና አለ። የእመቤታችን ፈቃድ ወዲያው በዚያው በወራቱ ውስጥ በዚያ በ2015 በወራቱ ውስጥ ስኬታማ ሆኛለሁ። ይህ ስፍራ እንግዲህ በጣም ትልቅና ታሪካዊ ቦታ ነው። ይህ ቦታ በጥንት እንግዲህ አባቶቻችን ሲወርድ ሲዋረድ በቃል በሰማነው መሰረት
በ1933 አካባቢ የተተከለ ቤተክርስቲያን ነበረ። ያ ቤተክርስቲያን ያው መቃኞ ነበረ። ይሄኛው ቤተክርስቲያን አራተኛ ደረጃ ቤተክርስቲያን ነው ከቀድሞ መቃኞ እዚህ የደረሰበት። ይሄኛው ህንጻ ቤተክርስቲያን ከተሰራ 25 ዓመት ሆኖት ነበረ። መሀል ላይ ግን ምንድነው ህንጻ ቤተክርስቲያኑ ጣሪያው ያፈስ ነበረ። አጠቃላይ ከአሰራር ጋር ተይዞ በተፈጠሩ ችግሮች ቤተክርስቲያኑ ረጅም ዓመታት እየተጎዳ ቆይቶ ነበረ። ያም ቤተክርስቲያን ለማሰራት ወደ ነበረበት ለመመለስ እንደገና ደግሞ ቤተክርስቲያኑ ታድሶ ወደ አገልግሎት እንዲመጣ የአካባቢው ማህበረሰብ አቅሙ ያው ኢኮኖሚካሊ ዛሬ እንደሚታወቀው ሁሉም ሰው ትንሽ ስራ ለመስራት ትልቅ አቅምና ሀብት ያስፈልጋልና በዙ ብቻ የሚሰራ አለመሆኑን ስናይ እዚህ ከተማ ተወልደው ያደጉ በአገሪቱ ተበታትነው የሚገኙ እህት ወንድሞቻችንን በማስተባበር ጥያቄ ያቀረብን። በተለይ አንድ ወንድማችን ኢንጂነር ዲያቆን አዲሱ ደመቀ የሚባል እዚህ ተወልዶ ያደገ በዲቁና ያገለገለ በአሁን ሰዓት በአዲስ አበባ ከተማ ኮንትራክተር ደረጃ 1 ኮንትራክተር ሆኖ ስራ እየሰራ ያለ ወንድም ይህን ጥያቄ ሲቀርብለት ችግሩን አይቶ ተርቶ ባለሙያ ልኮ አስጠንቶ ህዝቡ መቸገር የለበትም፣ ህዝቡ ልናስጨንቀው አይገባም፣ እኔው ራሴ አድሰዋለሁ ብሎ ቃሉን በሰጠው መሰረት ከፍተኛ ብር ብዙ ሚሊዮን ብር አውጥቶ ይህን ህንጻ ቤተክርስቲያን ታድሶ ግቢው አምሮበት ዛሬ ለመመረቅ ነው እዚህ የተገኘ ነው። መምህር ታዲዮስ ሽፈራውና የዲያቆን ኢንጂነር አዲሱ ደመቀ ቤተሰብና ወይዘሮ ሮዛ ደመቀ ደስታቸውን ገልጸዋል። እንግዲህ ቤተክርስቲያን በመታነጹ ምን ተሰማሽ? በእንባ ነው። እዚህ ከተማው ከገባው ሰዓት ጀምሮ በእንባ ነው የነበርንበት። በፊት በቆርቆሮ የነበረ ይሄ የምታዩት ቦታ እንደዚህ የነበረ አይደለም። በጣም ለማስቀደስ ከ5 ከ6 ሰው በላይ የማይችል በሂደት ነው። እንግዲህ በእኔ ትውልድ እንኳን ይሄኛ ወደ 4ኛው ቤተክርስቲያን ነውና እጅግ ደስ ነው ያለኝ። እጅግ ልቤ ነው ሰላምን ያገኘውና ለምእመኑ ትልቅ እድል። ይሄ አካባቢ ወንጌል የሚፈልግ ህዝብ ነው። ለነሱ ትልቅ እድልን ይዞ የመጣ ስለሆነ ጥሩ አጋጣሚ ነው ብዬ አስባለሁ። የወጣቶች ተወካይ ዮሐንስ ካሳሁን ተናግረዋል። ስለ ወጣቶቹ ብዙ ነገር የሚነገር ነገር አላቸው። ወጣቶች የበዴሳ ወጣቶች ማለት ትልቅ ቤተክርስቲያን እዚህ ቤተክርስቲያን ላይ ትልቅ አስተዋጽኦ ያደረጉ ናቸው። ስማቸውም ሙሉም ባልጠቅሰውም እነ ቤካ አሉ፣ እነ ጌቱ አሉ፣ እነ አሳየው አሉ፣ እነ ያሬድ አሉ፣ እነ በረከት አሉ፣ እነ ተፈሪ አሉ፣ ብዙ አሉ። ወንድሞቻችን አዲሱን እያዩ እና አዲሱ ደመቀን እያዩ ዛሬ ቤተክርስቲያኑን ከቴራዞ ጀምሮ ከአጥር እስከ ማሰራት ጀምሮ የወደቀ አጥር ነበረን። ዛሬ ግን ይኸው ግንብ አጥር አርግተውልን ህጻናት እንዳይወድቁ የብረት አጥር አርግተውልን ብዙ ነገሮችን ይሄ ኮረታ አልብሰው በፊት ጭቃ ነበረ፣ አሁን ቴራዞ አርግተውልን ሌላውን ደግሞ ኮረታ አርግተውልን ብዙ ጊዜ ብርሃን አልነበረውም። አሁን ላይ ባውዛ ምናምን ተገጥሞ ለእናቶችም ምቹ እንዲሆን ደረጃው ምንም አስተካክለው ምቹ እንዲሆን አርግተዋል። በስተመጨረሻ ሰፊ የዝማሬን አገልግሎትና የደስታ መግለጫ ንግግሮች በተለያዩ አካላት ሲነገሩና ሲንጸባረቁ ቆይተዋል። በብፁዕ አባታችን የምዕራብ ሸዋ ሀገረ ስብከት ጳጳስ አቡነ ገብርኤል ሰፊ ትምህርተ ወንጌል በአፋን ኦሮሞና አማርኛ ከተሰጠ በኋላ በብፁዓን አባቶቻችን ቃለ ምዕዳንና ቡራኬ ታቦታቱ ወደ መንበረ ክብራቸው በመግባት ተፈጽሟል። በተያያዘ ዜና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕራብ ሐረርጌ ሀገረ ስብከት የበዴሳ መካነ ሰላም ቅድስት ማርያም ቤተክርስቲያን ህንፃ እድሳት ላይ ጉልህ አስተዋጽኦ ላደረጉ አካላት የምስጋና መርሃ ግብር ተካሂዷል። አሁንም መምህር የኔነት አፈሰ ዝርዝር አለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በምዕራብ ሐረርጌ አገረ ስብከት በበዴሳ መካነ ሰላም ቅድስት ማርያም ቤተ ክርስቲያን ከጥር 19 2018 ዓ ም እስከ ጥር 21 2018 ዓ ም የነበረው መንፈሳዊ አገልግሎት ከቅዳሴ ቤቱ ቡራኬ አንስቶ ለ4 ተከታታይ ቀናት የቀጠለ ሲሆን በምዕራብ ሐረርጌ አገረ ስብከት ሊቀ ጳጳስ ብፁዕ አቡነ እንጦንስ፣ የቅዱስ ሲኖዶስ አባል የምዕራብ ሸዋ አገረ ስብከት ጳጳስ ብፁዕ አቡነ ገብርኤል በአካባቢው የሚገኙትን የአብያተ ክርስቲያናት ሲጎበኙና ምዕመናንን እየባረኩ የሰነበቱ ሲሆን በጥር 21 የሚከበረውን የእመቤታችን የቅድስት ድንግል ማርያም የዕረፍት መታሰቢያ አስተርእዮ በዓል በበዴሳ መካነ ሰላም ቅድስት ማርያም ቤተ ክርስቲያን የአገረ ስብከቱ ዋና ሥራ አስኪያጅ፣ የመምሪያው ኃላፊዎች ከአዲስ አበባ ጠቅላይ ቤተ ክህነት፣ ከአዲስ አበባ አገረ ስብከት የሥራ ኃላፊዎች፣ ሊቃውንት፣ የአካባቢው ካህናትና ዲያቆናት፣ የሰንበት ትምህርት ቤት አባላት፣ ዘማሪያን፣
የተለያዩ መንፈሳውያን ማኅበራትና በተለያዩ አገራት የሚገኙ የበዴሳ ተወላጆች በተገኙበት ከቅርበትና ከሩቅ በመጡ ምዕመናት በድምቀት ተከብሮ የዋለ ሲሆን በዕለቱ ለዚህ ሕዳሴ ቤተ ክርስቲያን በገንዘባቸው ላሳደገችኝ የሥላሴ ልጅነት ጥምቀት ያግኝቼባት እንዲሁም በድቁና ያገለገልኩባት ቅድስት ቤተ ክርስቲያን ለአገልግሎት ምቹ ባለመሆኗ በፍሳሽ የተጎዳች እንደገና እኔ እሠራለሁ፣ የአካባቢውንም ክርስቲያኖች አታስቸግሩ በማለት ዲያቆን ኢንጂነር አዲሱ ደመቀ ከባለቤቱ ከወይዘሮ ሮዛ ጀዋር ጋር በደስታ ሰርተው አጠናቀው ለአገልግሎት በማብቃታቸው በሰበካ ጉባኤ የክብር ሽልማት እንዲሁም ከመምህር ናኦድ ኢያሱ የክብር ስጦታ ከመምህር ደመስ አየለ ስጦታ ለዲያቆን ኢንጂነር አዲሱ ደመቀ ወላጅ አባት ለአቶ ደመቀ ታፈሰ እንዲሁም ለእህቱ በብፁዓን አባቶች የተሰጠ ሲሆን የመጠሪያ የማዕረግ ስምም ከብፁዕ አባታችን ከአቡነ እንጦንስ ተሰጥቷቸዋል። በዚህም የስጦታ እጅግ የተደሰቱ ቢሆንም ዲያቆን ኢንጂነር አዲሱ ደመቀ ይህንን ሥራ ሌትና ቀን ደፋ ቀና በማለት ከጎኔ ሆነው ለሠሩ ስኬታማነት በሚገባ ለተወጡ ለበዴሳ ወጣቶች ምስጋናን ካቀረቡ በኋላ ብፁዓን አባቶች ጸሎት እንዲያደርጉላቸው በማለት ለወጣቶቹ ጸሎት ተደርጎላቸዋል። ዲያቆን ኢንጂነር አዲሱ ደመቀ ደስታቸውን ገልጸዋል። ይሄ ህንፃ ቤተክርስቲያን የዛሬ ዓመት ይጠናቀቅ ነበረ። እኛ ትልቁ ነገር የፈለግነው በዚህ ቤተክርስቲያን ትውልዱ ሸሽቷል ከቤተክርስቲያን ማለት ነው። ስለዚህ ምንድነው መስራት ያለብን የሚል ሐሳብ አነሳን። ጎበዝ ልጆች አሉ፣ የቤተክርስቲያን ልጆች ወጣቶች፣ ከነሱ ጋር ተነጋገርን። ሀገረ ስብከቶች በከፍተኛ ሁኔታ ነው የረዱን ይሄንን ነገር ለማድረግ ማለት ነው። እዛን ምንድነው ማድረግ ያለብን የሚል ነገር ተነጋገርን። ወጣት መቅረጽ አለብን አለን። እንዴት ነው መቅረጽ የሚቻለው የሚለው ነገር ፕሮፖዛል አደረኩኝ። ወጣቶቹን ለመቅረጽ ከፍተኛ ትግል ነው የፈጀብኝ። እኔ አሁን ይሄንን ህንጻ ለመገንባት ብዙ ሚሊዮኖች ፈሰዋል። ያ አይደለም ለኔ ውጤቴ ማለት ነው። ወጣቱ ከቤተክርስቲያን ሸሽቶ ነበር፣ ህፃናቱ ቤተክርስቲያን ሸሽቶ ነበር። ከኔ ወደ እነሱ አመጣሁት። እነሱ ምን አደርጋለሁ? አንደኛ ወጣቶቹ ግቢውን ስሩ አልኳቸው። ይጀምራሉ፣ እኔ ያገዛቸዋለሁ፣ እንትን ይላሉ። ሲጀምሩ ትንሽ ሊዳከሙ ሲል እኔ በመሃል ገባና ነገሮችን ወደፊት እንዲሄዱ አረግኩኝ። ከዛ ሲል ምንም ቤተክርስቲያን የሚያውቁ ልጆች አሁን በወጣት ደረጃ ከፍተኛ እኔ የተሰማኝ ደስታ ከቤተክርስቲያኑ ህንጻ ማስዋብ ማሳደስ በላይ የወጣቶችን የመፍጠር ለቤተክርስቲያን አዲስ ልጆችን የማፍራት ነገር ከፍተኛ ስራ እግዚአብሔር ፈቅዶልኝ ተሳክቶልኛል ብዬ አስባለሁ። ለምን ቤተክርስቲያን ህንጻ ቤተክርስቲያን ቢሰራ አገልግሎት ካልተገለገለበት ባዶ ነው የሚሆነው። ስለዚህ ትላንትና ውስጥ ገብቼ አውድ እየተደረገ አለቀስኩኝ። ልጆቹ ገብተው ቤተክርስቲያን ውስጥ ሲንከባለሉ የልጅነቴን የፈጠረብኝ ልጅነቴ በልጅነታችን እኛ እንደዚህ ነው ያደግነው። ቤተክርስቲያን ውስጥ እየተንከባለለ እነዛ ህፃናት ጠፍተው ነበር ከቤተክርስቲያን። ስለዚህ አሁን ከሁሉም በላይ ከህንጻ እድሳቱም በላይ ከህንጻውም ከማሰራቱም በላይ ወጣቶች ተሰርተውልኛል። ለሀገር የሚጠቅሙ ወጣቶች ናቸው። ትልቅ ስብዕና ያሉ ወጣቶች አግኝታለች ቤተክርስቲያን። ስለዚህ ያ ነገር አስደስቶኛል። በብፁዕ አባታችን አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ጳጳስ ትምህርት ተሰጥቶ በብፁዓን አባቶቻችንም ቃለ ምዕዳንና ቡራኬ ተፈጽሟል። ለ50 ዓመታት ተዘግቶ የነበረው የወይዱ አቡነ ተክለ ሃይማኖት ቤተክርስቲያን ዳግም አገልግሎት መስጠት ጀመረ። በሰሜን ወሎ መንበረ ጵጵስና ሀገረ ስብከት በሀብሩ መርሳ ወረዳ ቤተ ክህነት የወይዱ አቡነ ተክለ ሃይማኖት ቤተክርስቲያን ከ135 ዓመታት በፊት በአፄ ዮሐንስ ዘመነ መንግስት በራስ ጉግሳ አሊ የተተከለ ጥንታዊ ቤተ መቅደስ ነው። በአካባቢው በተደጋጋሚ በሚከሰት ወረርሽኝ ምክንያት የምዕመናን ቁጥር በሞትና በስደት ተመናምኖም ቆይቷል። በቀድሞ መንግስት የመተዳደሪያ የእርሻው መሬት በመቀማቱና በአገልጋይ ካህናት እጥረት ምክንያት ቤተክርስቲያኑ ተዘግቶ የቃል ኪዳኑ ታቦትም በአቅራቢያው ወደሚገኙት ደብረ መዊህ፣ ሁሞ ቅዱስ ጊዮርጊስና ወልዲያ ወይበላ ምስራቀ ፀሐይ ቅዱስ ማርያም አብያተ ክርስቲያናት ተደርቦ ቆይቷል። የአካባቢው ህዝበ ሙስሊም የቦታውን ህጋዊ ይዞታ ማረጋገጫ
ከስምምነት ፊርማ ጋር በማስረከባቸውም ቤተክርስቲያኑን ለመገንባት በሰኔ ወር 2010 ዓ.ም በብፁዕ አቡነ ኤርሚያስ ቡራኬ የመሰረት ድንጋይ ተቀምጦ ጥር 24 ቀን 2018 ዓ.ም ታቦተ ሕጉ በ50 ዓመቱ ወደ መንበረ ክብሩ ተመልሷል ሲል የሰሜን ወሎ ሀገረ ስብከት ዘግቧል። ለብፁዕ አቡነ እንባቆም የገዳማት መምሪያ ኃላፊ ሊቀ ጳጳስ የመታሰቢያ መርሃ ግብር በ12ኛ ቀናቸው በአዲስ አበባ መንበረ ጸባዖት ቅድስት ሥላሴ ካቴድራል አዳራሽ ሊካሄድ መሆኑ ተገለጸ። ብፁዕነታቸው ጥር 18 ቀን 2018 ዓ.ም በደብረ ሊባኖስ ገዳም አርፈው ጥር 19 ቀን 2018 ዓ.ም በገዳሙ በታላቅ መንፈሳዊ ስርዓተ ቀብራቸው መፈጸሙ ይታወሳል። ይሁንና ባረፉበትና ስርዓተ ቀብራቸው በተፈጸመበት ጊዜ በርካታ የመንፈስ ቅዱስ ልጆቻቸውና ወዳጆቻቸው መገኘት ባለመቻላቸው የመታሰቢያ መርሃ ግብሩ መዘጋጀቱን አዘጋጆቹ ገልጸዋል። መርሃ ግብሩ ጥር 29 ቀን 2018 ዓ.ም ከቀኑ 10 ሰዓት ጀምሮ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ጸሎተ ወንጌል፣ የብፁዕነታቸው ሐዋርያዊ አገልግሎትን የሚያሳይ አጭር ቪዲዮ እንዲሁም የጧፍ ማብራት መርሃ ግብር እንደሚካሄድ የደቡብ ኦሞ ሀገረ ስብከት አስታውቋል። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ። ቆይታችሁ ከጣቢያችን ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ